አረቦች ቤት ስንሰራ አብዛኛው ቤት በሚባል ደረጃ አብዛኛው ማለት በጣም ብዙ በሚባል ደረጃ ካሜራ በየቤቱ አለ። የትኛውም ክላስ ላይ ካሜራ አለ። ካሜራ መኖሩ ምንድነው ለኛ ጉዳትና ጥቅሙ? ካሜራው የቱ ጋር ሲሆን ነው እኛን የሚጎዳን? እኛን አደጋ ላይ የሚጥለን የትኛው ክላስ ሲቀመጥ ወይም ደግሞ የትኛው ክፍል ሲገጠም ነው? ኩሽና፣ መኝታ ቤት፣ ሽንት ቤት፣ ሳሎን፣ የእነሱ መኝታ ቤት ወይስ ሁሉም ቤት አጠቃላይ ሁሉም ክላስ ቢገጠም እኛን አይጎዳንም? ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁኝ። ይህንን ቪዲዮ ውስጥ ተከታተሉ፣ ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ለብዙ እህቶቻችን ደርስ ደግሞ ሸር አድርጉት ማለት ነው። ሰብስክራይብ እና ላይኩ ደግሞ ብዙ ሰዎች ጋር እንዲደርስ ስለሚረዳ ላይክ አድርጉት፣ አትጎዱም። ሁልጊዜም መግቢያ ላይ እንደምለው እንግዲህ ሰላም እና ፍቅር ለምየ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን። ለሀገራችን ሰላሙን እንጂ ጦርነቱን ያንሳልን። ፈጣሪ አምላክ ያለቀሱትን የሚስቁበት የሚደሰቱበትን ቀን ቅርብ ያድርግልን። የታመመው ድኖ የምናይበትን ቀን፣ የታሰረው ፍትህ አግኝቶ የምናይበትን ቀን፣ ጦርነት ከሀገራችን ላይ ተነስቶ ሰላም የሚመጣበትን ቀን ቅርብ ያድርግልን እላለሁኝ። ብዙ ጊዜ መግቢያሽ ላይ ብዙ አታብዥ፣ ወደ የገደለው ግቢ ትሉኛላችሁ። እሺ ወደ የገደለው ገባለሁ ዛሬ በቶሎ። እንግዲህ እዚህ ጋር የምታዩት ካሜራ አለ። ብዙ ቤት ካሜራ አለ። ብዙ ቤት ማለት ካሜራ ካለበት ይልቅ ካሜራ የሌለበት ነው የሚያንሳው። ስለዚህ ይሄ ማለት ደግሞ ሁሉም አረብ ቤት ካሜራ አለ ማለት ይቻላል። 100% ካሜራ ያለው አረብ ነው ያለው በብዛት ማለት ነው። ቤት ውስጥ ባይኖር ግቢ ውስጥ ይኖራል፣ ግቢ ውስጥ ባይኖር ቤት ውስጥ ይኖራል ማለት ነው። እና ከግቢ እስከ ቤት ውስጥም ደግሞ በካሜራ የታጠረ ቤት ይኖራል። በተለይ ኮንትራት እህቶች የምትሰሩበት አካባቢ ላይ ካሜራ ይበዛል። እና ይህ ካሜራ ደግሞ እኛን የሚጎዳን የቱ ጋር ሲሆን ነው? እኛን የሚጎዳን እና እኛን አደጋ ላይ የሚጥለን ለማንኛው ቦታ ላይ ሲሆን ነው የሚለውን እነግራችኋለሁኝ። ኩሽና ቢደረግ ወይም ደግሞ የሴትዮዋ ሽንት ቤት ቢገጠም፣ ሳሎን ቢገጠም፣ ውጭ ላይ ቢገጠም እኛን የሚጎዳን ነገር የለውም። ምናልባት ውጭ ላይ ከአጥር ውጭ ላይ የሚገጠመው ከኮንትራት ቤት ለመጥፋት ያሰባችሁ ሰዎች ካላችሁ እጅግ በጣም አደጋ ነው። ስለዛ ቪዲዮ ስለሰራሁኝ ማለት ነው። ብዙም አልሄድበትም፣ ብዙም አላሰፋውም፣ ምክንያቱም ቪዲዮ እንዳይረዝምባችሁ ማለት ነው። ነገር ግን ቤት ውስጥ ሆኖ ሳሎን፣ መኝታ ቤታቸው፣ የልጆች መኝታ ቤት እንዲሁም ደግሞ ኩሽና ብቻ የተለያዩ ቦታዎች ላይ ይገጠማል። ያ እኛን የሚጎዳን ነገር 5 ሳንቲም ምንም ነገር የለውም። ምንድን ነው እኛን የሚጎዳን ነገር የለውም የምትይው ለምንድን ነው? ካሜራ አይደለም እንዴ ልትሉ ትችላላችሁ። ኩሽና ስንበላ ያዩን የለም ወይ? ሳሎን ስናጸዳ ያዩን፣ መኝታ ቤት እንደዙ ስናጸዳ ያዩን የለም ወይ ልትሉ ትችላላችሁ። ይዋችሁ ኩሽናም ስትበሉ ይዋችሁ፣ ስትሰሩ ይዋችሁ፣ ምንም ስታረጉ ስትጠጡ ይዋችሁ። ምክንያቱም የምትሰሩትና የምትበሉት የምትጠጡት በአግባቡ መሆን ካለበት በአግባቡ ከተጠቀማችሁ፣ መብላት ባለባችሁ ሰዓት ከበላችሁ፣ መጠጣት ባለባችሁ ሰዓት ከጠጣችሁ፣ መስራት ባለባችሁ ሰዓት ከሰራችሁ፣ ስራችሁን በአግባቡ ተጠንቅቃችሁ ከሰራችሁ ኩሽና ውስጥ ለምን አንድ ካሜራ ቀርቶ 30 ካሜራ አይገጥሙም? እናንተን የሚጎዳችሁ ነገር የለም። መቼም ለምን በላሽ በካሜራ ስበያይችሻለሁ ብላ በአግባቡ በስነ ስርዓት በራበች ሰዓት ተቀምጠች ስትበይ በካሜራ ይወሽ ስትበይ ብላ ብትመጣ፣ አዎ ኦፍኮርስ እንኳን ያለን በካሜራ ቀርቶ ፊት ለፊት እያየሽኝ ይበላለሁኝ። ላልበላ ማነው ሳልበላ ለሰራ አልችልም በያት ማለት ነው። ስለዚህ ኩሽና ላይ መገጠሙ እናንተን የሚጎዳችሁ ነገር የለም። ግን ኩሽና ላይ የሚገጠመው ደግሞ እናንተን የሚጎዳችሁ መንገድ ምንድን ነው ካላችሁኝ፣ ለምሳሌ ብዙ እህቶቻችን እኔ ካለማወቅም ይሁን ከምንም ይሁን አላውቅም፣ የሆነ ለምሳሌ ጁስ ነገር መጠጣት ሲፈልጉ አብዛኛዎቹ ከነ ጁስ እቃው አንስተው የሚጠጡ አሉ። ያ በሀገራችንም ክልክል ነው። የሰው ትንፋሽ ለአንዱ ሰው ጥሩ አይደለም። ስለዚህ ያንን ነገር ከማድረግ በኩባያ ቀርታችሁ መጠቀም አንድ እሱ ነው። ሁለተኛ ደግሞ ምግብ ስትሰሩ ድፍት የሆነ ልክ እንደ አላደለ እንደ ግዴለሽ ምን አገባኝ አይነት ነገር የምትሰሩ ካላችሁ፣ ብቻ አግባብ ያልሆነ ነገር የምትሰሩ ከሆነ ኩሽና ውስጥ ያ እናንተን ጉዳት ላይ ሊጥላችሁ ይችላል፣ ይጥላችኋልም። ስለዚህ
ኩሽና ውስጥ ስትሰሩ እናንተ በአግባቡ ምግብ ስትሰሩ በአግባቡ እንደ ቤታችሁ በጥንቃቄ እናንተ ሰውን ሳይሆን ፈጣሪን ፈርታችሁ ስትበሉም እንደዛው በስነ ስርዓት ስርዓት ባለው መንገድ ስትጠጡም እንደዛው ስርዓት ባለው መንገድ ከሆነ አንድ ካሜራ ቀርቶ 30 ካሜራ ቢገጠም ምንም እናንተን የሚያሳፍራችሁም የሚያስፈራችሁም ነገር አይኖርም ማለት ነው። ሌላው መኝታ ቤታቸው ካሜራ ይግጠሙ፣ ምን አገባቸው? ካሜራው እነሱ ናቸው። ራቁታቸውንም ሆኑ ልብስ ሲቀይሩም ምን ሲሉም ሲገላበጡ የሚያዋቸው እንጂ የሚቀርጸው እንጂ እናንተ ልብሳችሁን ለብሳችሁ ነው በስነ ስርዓት ገብታችሁ የምታጸዱ። ስታጸዱ ነው የሚያያችሁ። አጽዱ፣ ምን ችግር አለው? ስታጸዱ ተያችሁ። የምታጸዱት አጸዳድ ትክክለኛ አጸዳድ ይሁን። የልግመታ ወይም ደግሞ የሆናል አይደለ አታየኝም ብላችሁ ለግማችሁ አትስሩ። ማጽዳት ባለባችሁ መንገድ በትክክለኛው መንገድ ክላሷን አጽድታችሁ ስትወጡ ይያችሁ፣ ምን አገባችሁ? እንደውም ለእናንተ አሪፍ ነው። ስራችሁን በአግባቡ በስነ ስርዓቱ እንደምትሰሩ ካሜራው ቢቀርጽ ምንም ችግር የለውም። ከራሳቸው ገብታችሁ የሆነ የተለያዩ ነገሮችን አለመንካት፣ የእነሱ የሆኑ እቃዎችን አለመንካት፣ ጽዳታችሁን አጽድታችሁ አልጋችሁን ረትባችሁ ብቻ መውጣት። ከዛ ለምን አንድ ጊዜ ቀርቶ 30 ጊዜ አይገጥምም? ለምን አይቀርጻችሁም? ምን ቸገራችሁ? ለብሳችኋል፣ እየሰራችሁ ነው የተቀረጻችሁት፣ ምንም ችግር የለውም። ሳሎን ላይ ወይም ደግሞ የልጆች ክላስ ላይ ስንሄድ እንደዚሁ የልጆች ክላስ ላይ አሁን ብዙዎቻችን ለምሳሌ አሁን እኔ የምሰራበት ይሄ ቤት ማለት ነው፣ ሴትየዋ የራሷን ክላስ እንኳ በስነ ስርዓት አታይም፣ እንኳን የልጁን ክላስ ማለት ነው። የልጁን ክላስ እኔ ማጽዳት ባለብኝ ቀን በደንብ አድርጌ ነው የማጸዳው፣ ማጽዳት ባለብኝ ቀን ማለት ነው። ማለት ቤቱ አንደኛ አቧራ የለውም፣ ብዙም አያስቸግርም ጽዳቱ። እንዴት ቀን በቀን አላጸዳም። እሷን ብላኛለች ቀን በቀን እንዳታጸጂ፣ ምክንያቱም አቧራ ምንም ስለሌለው ቀን በቀን እንዳታጸጂ ብላኛለች። እሷ ባትለኝም ደግሞ ቤቱ አቧራ ስለሌለው ምንም ነገር የሚያደክም ነገር ስለሌለው ቢያንስ በወር አንድ ጊዜ በደንብ ላጸዳ እችላለሁ ቤቱን ማለት ነው። የዛን ሰዓት ይህንን ዶርጁን ሁሉ ይህንን መሳቢያውን ሁሉ እየሳብኩኝ በማጸዳ ሰዓት እጅግ በጣም ብዙ ውድ የሆኑ ነገሮች አሉ። በጣም ውድ የሆኑ ነገሮች እንደ ዳይመንድ ያሉ ነገሮች አሉ። ወርቅ ሰዓት አሉ፣ የብር ሰዓት አለው። በጣም ውድ ውድ የሆነ እቃ አለው ክላሱ ውስጥ ማለት ነው። ክፍት ነው፣ ካሜራ የለም፣ ክፍት ነው። ያ ነገር እንግዲህ አስቡት፣ የወርቅ ሰዓትና የብር እንደዚህ አይነት ብር ማለት እንደዚህ አይነት ይሄ ነጩ ብሩ የዚህ አይነት ሰዓት ማለት በጣም ውድ ነው። ስለዚህ ያ ነገር አለ፣ ዳይመንድ አለ፣ በጣም ብዙ ውድ የሆኑ የማዕድን ድንጋዮች አሉ፣ በጣም ብዙ ነገሮች አሉ። እነዛን ነገሮች እኔ ከማጽዳት ውጭ የሆነ ውስጤን እንኳ ድንቅጥ አድርገውኝ አያውቁም። አይቻቸው አላውቅም ስላችሁ እንደዚህ ባይናቸው አላውቅም ሳይሆን ጭንቅላት ላይ ጽፌውም ስሌውም አላውቅም። ስለዚህ ካሜራ ኖር አልኖረን አይመለከተኝም። አይደውን ከርኔ ጽዳትን አጽድቼ እወጣለሁ። ያለበት እቃውና መልሼ አስቀምጬ እወጣለሁኝ። ምን አገባኝ? እዛን ሰዓት ካሜራ ቅርጾ ምን ቸገረኝ? ምን ይመለከተኛል? እኔ ጽዳት ሰራተኛ ነኝ። ጽዳትን እያጸዳሁ ነው በሰዓቱ የሚቀርጸኝ። ወደ ሳሎን እንምጣ። ሳሎን ላይ ብዙ ጊዜ መብራቶች ላይ፣ አምፖሎች ላይ፣ ምናምን ሙከይፎች ላይ፣ የተለያዩ ቦታዎች ላይ ካሜራ ይገጠማል። ያ ካሜራ ደግሞ ሳሎን ላይ ሆነን የሚያየን ስንወለውል ወይም ደግሞ አቧራ ስናነሳ ከጣውላ ላይ ምናምን ነው ተተረፈ ብቻ ስናጸዳ ነው የሚያየን። እኛ ለብሰን ከሆነ የምናጸዳው ራቁታችንን ካልሆንን ምን ቸገረን? ቢቀርጽ የሚጎዳን ነገር ምንም ነገር የለም። ግን ልክ ያጸዳችሁ መስላችሁ የልግ መስጽዳት የምታጸዱ ከሆነ የልግ መስራ የምትሰሩ ከሆነ ያንን ነገር እያንዳንዱ ካሜራ ቁጭ ስለሚያደርገው ያንን ነገር ከፍታ በምታይ ሰዓት ለአንድ ቀን እንኳን ለግማችሁ ስትሰሩ ካሜራው ቀርጾ ቢያሳያትና ካሜራው ቀርጾ እነሷ ጋር ብታየው ሁልጊዜ በደንብ ብታጸዱ ለአንድ ቀን ለግማችሁ ስትሰሩ ብታያችሁ ልክ ሁልጊዜም እንደዛው ለግማችሁ እንደምትሰሩ ነው የምታያችሁ የምታስባችሁ። እና ሴትዮዋ ለእናንተ ጥሩ አመለካከት ሊኖራት አይችልም። ስለዚህ እናንተ እነዚህ ቦታዎች ላይ ቢገጠሙ እናንተን የሚጎዳችሁ 5 ሳንቲም ምንም ነገር የለም። እንኳን አንድ ቀርቶ 30-40 ካሜራ ይግጠሙ። እናንተ ካሜራ ለምን ገጠማችሁ አንሱ የምትሉበት ደግሞ ዋነኛ 2 ክላስ አላችሁ። አንደኛ መኝታ ክፍላችሁ፣ ሁለተኛ የሻወር ቤታችሁ ወይም ደግሞ ሽንት ቤታችሁ ላይ። የእናንተ ሽንት ቤት ለምሳሌ አሁን የኛ ሽንት ቤቱ ራሱን የቻለ የራሳችን ነው። ክላሳችን ራሱን የቻለ ክላሳችን ነው። ልክ እንደ አረቦቹ እንደ መዳሞቹ ሽንት ቤት እና እንደ መዳሞቹ መኝታ ቤት ነው። የራሳችን ዱላብ አለው፣ የራሳችን አልጋ አለው። ካልጋ ወጥታችሁ ሽንት ቤት መግባት ትችላላችሁ። ራሱን የተያያዘ ነው። ራሱን የቻለ የመዲያም ቤት በሉት። የእኛ ሽንት ቤት እንደ ሰራተኛ ቤት ወይ ከውጭ ሄዳችሁ ወይ ደግሞ ሌላ ክፍል ሄዳችሁ ምናምን አይደለም። አሁን እዚህ ላይ እንግዲህ እኛ ቤት እኛ ክላስ ላይ እኛ አልጋ ቤትና እኛ ሽንት ቤት ላይ ካሜራ ብትገጥም አንሺ ብለን ማስነሳት መብት አለን፣ እናስነሳለን። ምክንያቱም
ሽንት ቤት ነው። ራቁታችሁን ተቀምጣችሁ ነው ሻወር የምትወስዱት። ራቁታችሁን ልብሳችሁን አውልቃችሁ ነው የምትጸዳዱት። ያ ነገር ስላለ ሽንት ቤታችሁ ላይ የተገጠመ ካሜራ ካለ አንሱ ማለት መብት አላችሁ። እንዲሁም ክላሳችሁ ላይ የመኝታ ክላሳችሁ ላይ ብዙ ጊዜ እዚህ ሀገር ብዙዎቻችን በሚባል ደረጃ ያው ቢጃማ እንለብሳለን። ነገር ግን ቢጃማውን ለመቀየር በምናወልቅበት ሰዓት፣ ሻወር ወስደን ወደ ክላሳችን በምንገባበት ሰዓት ራቁታችንን ነው የምንወጣው። ስለዚህ ያ እናንተን ስለሚጎዳ እነሱም ደግሞ ያን ነገር ማየቱ ለእነሱ በጣም ትልቅ ነውር ስለሆነ እዛ ላይ ያለውን ካሜራ ማስነሳት ትችላላችሁ። ይጎዳችኋል፣ ለእናንተም ጥሩ አይደለም። ማስነሳትም መብት አላችሁ። ሲጀመር የሰራተኛ ክላስ እና የሰራተኛ ሽንት ቤት ላይ ካሜራ መቅጠም በፍጹም አይቻልም። ስለዚህ አሁን ቅድም ያሳየኋችሁ የካሜራ ምስል ልጅቷ ቲክቶክ ላይ ነው ያየሁት፣ ክላሴ ላይ ነው የገጠመችው እያለች ነበረ። ስለዚህ ያንን ደግሞ ክላሷ ላይ በፍጹም ክላሴ ላይ ነው ያለው እኔ ካሜራ መሆኑን አላውቅም ነበር እያለች ነበር። እና አንዳንድ ጊዜ ሶሻል ሚዲያ እንደዚህ አይነት ነገር መጠቀም ስንጠቀምበት ጥሩ ነው። ምክንያቱም ደግሞ ለመሰላችሁ አሁን ይቺ ልጅ ካሜራ መሆኑን አላወቀችም። ቢያንስ ከአመት በላይ ተቀምጣለች እዛ ቤት ውስጥ እዛ ክላስ ውስጥ። እንግዲህ ራቁቷን ስትገላለጥ ምን ስትል ያያታል ካሜራው ማለት ነው። እና ሚዲያ ላይ አውጥታ ግን ሁሉም ሰው ካሜራ ነው ስላ በጣም ነው የደነገጠችው። ስለዚህ ክላሳችሁና ሽንት ቤታችሁ ላይ ካሜራ ካለ ማስነሳት መብት አላችሁ። በቃ ማስነሳት መብት አላችሁ። ሌላው ክላስ ላይ ግን የፈለገው ካሜራ ቢኖር የፈለገው ካሜራ ቢገጠም እናንተ ምንም የሚነካችሁ፣ የሚጎዳችሁ፣ የሚቀንስባችሁ፣ የሚጨምርላችሁ ነገር የለም። ስራችሁን በአግባቡ ብቻ ስሩ። ስራችሁን በአግባቡ ሸቅሉ። ታማኝ ሁኑ ለስራችሁ። ለእነሱ ብቻ ሳይሆን ለስራችሁ ታማኝ ሁኑ። እንደዛ ሆናችሁ ከሰራችሁ ምንም እናንተን የሚጎዳችሁ ነገር የለም ማለት ነው። ስለዚህ ዛሬ ይዤላችሁ የመጣሁት ካሜራ የት ሲገጠም ነው እናንተን የሚጎዳችሁ፣ ካሜራ የት ሲገጠም ነው እናንተን የሚጠቅማችሁ የሚለው ሀሳቤን ፕሮግራሚም ይሄን ይመስል ነበረ። ብዙ እህቶቼ ቤቱ ካሜራ አለው እንፈራለን፣ ብዙ እህቶቼ ኩሽና ላይ ካሜራ አለ መብላት እየፈራን ነው የሚሉን ጥያቄ የሚጠይቁኝ እህቶችም ስላሉ በዚሁ ኩሽና ውስጥ የተገጠመ ካሜራ አንድ ቀርቶ 30 ካሜራ ቢገጠም እናንተ ካሜራውን ሳይሆን ማሰብ ያለባችሁ ፈጣሪያችሁን ነው ማሰብ ያለባችሁ። ካሜራ ቀርጾ ለሰው ነው የሚያሳየው። እናንተ የምትሰሩት ስራ ግን ፈጣሪ ስለሚያያችሁ ስትሰሩ ስራችሁን በአግባቡ ስሩ። ስትበሉ በአግባቡ ብሉ፣ ስትጠጡ በአግባቡ ጠጡ፣ ስታርፉ በአግባቡ እረፉ። ከዛ ውጭ እናንተን ምንም ነገር የሚጎዳችሁ ነገር የለም ማለት ነው። እና ክላሳችሁ ላይ እና ሽንት ቤታችሁ ላይ ከሆነ ግን በጭራሽ ልትታገሷቸው አይገባም። አንሱ ብላችሁ ማስነሳት ትችላላችሁ። አይ ካለች ደግሞ ቤቱን ለቃችሁ ወይም ደግሞ አሳፍሪ ብላችሁ መሳፈር ግድ ነው። ምክንያቱም በጣም መጥፎ ስለሆነ ማለት ነው። እንግዲህ አልነግራችሁም። ሽንት ቤትና መኝታ ክላስ ላይ የምንሰራውን የምናደርገውን ነገር ሁላችንም ስለምናውቅ ማለት ነው። እና እናንተን የሚጎዳችሁ የራሳችሁ የግላችሁ ክላሳችሁ ውስጥ ከሆነ ነው እንጂ ሌላ ከክላሳችሁ ውጭ ያለው ላይ ቤቱን በሙሉ ማብራቱን እንዳለ ካሜራ ብታደርገውም እናንተን የሚጎዳችሁም ምንም ነገር አይኖርም። እናንተ ስራችሁን ብቻ አክብራችሁ የምትሰሩትን ስራ በስነ ስርዓት በጥንቃቄ ተጠንቅቃችሁ መስራት ነው እንጂ ሌላ እናንተ ላይ የሚያደርሰው ተጽዕኖም የለም። እናንተ ጋር የሚፈጥረውም ነገር የለም። ስራችሁን በአግባቡ ከሰራችሁ እንደውም ያን ስራችሁን በካሜራ ካየቻችሁ እሷ ታማኝነታችሁን ካየች እንደውም ተወዳችኋለች እንጂ እናንተን አይጎዳችሁ። ለዛሬ ያስኩላችሁ ይሄን ይመስል ነበረ። የውቤ ሸጋናት ነበርኩኝ። ፖዚቲቭ መስተካከሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው በማየት ይጠቅማችኋል ካላችሁ ለእህቶቻችን ሸር አድርጉላቸው። ወዳችኋለሁ። ሁልጊዜ መጨረሻ ላይ እንደምላችሁ ሰላም፣ ፍቅር ሀገራችንን ሰላም ያድርግልን፣ ህዝቦቿን እየጠብቅልን፣ ለሀገራችን ፍቅርን ያምጣልን፣ ሀገራችን ላይ ጦርነትን ያንሳልን። የታመሙ፣ የተራቡ፣ የተጠሙ፣ ያለቀሱ፣ ያዘኑ፣ የተከዙ ሁሉም በየተጨነቀበት ሁሉ ፈረጃ አግኝቶ ደስታ የሞላባት ሀገር የምትመጣበትን ቀን ቅርብ ያድርግልን። ለዛሬ ይዤላችሁ የነበረው ይህንን ይመስል ነበረ። መጨረሻ የማረሳት አንዲት ነገር ፈጣሪ ፈታኝም ተፈታኝም አያድርጋችሁ። በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቃችሁ። በስደት ላይ ሀዘንን አያስነካችሁ። እወዳችኋለሁ። ሸርና ላይክ፣ ሰብስክራይብ እንዲሁም ደግሞ የፈለጋችሁትን ጥያቄ ኮሜንት ላይ ማስቀመጣችሁን እንዳትረሱ። መልካም ጊዜ